ሰላም እንደምሰነበታችሁ ውድ የአድራሽ ሚዲያ ቤተሰቦች፣ ዛሬ የተገኘሁት የፈትልና የሽመና ቀሚሶችን የምታገኙበት ቤኪ ጥበብ ነው። እንደተለመደው ሁሉ ዋጋቸውንና አይነታቸውን ወደ እናንተ የምናደርስ ይሆናል። ቪዲዮ ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም እንደምናለሽ? እንዴት ናችሁ? ሰላም ናችሁ? አለን። ከዚህ በፊት እንግዲህ መተን ብዙ ተመልካቾች አይተውሻል። የሚያማምሩ የነዶም የፈትልም ልብሶችን ነበር ያዘጋጀሽልን። ዛሬ ደግሞ ምን አዘጋጀሽልን? በተጨማሪ ደግሞ ለማያውቁሽ ተመልካቾችም ራስሽን አስተዋውቂልን። እሺ፣ ሰላም የአድራሽ ሚዲያ ተመልካቾቼ እና ያው ከስተመሮቼ ባለፈው ቪዲዮ እንግዲህ ከስተመር ለሆኑኝ ሰዎች እና ለማያውቁኝ ቤኪ ጥበብና ሽፎን እባላለሁ። መገኛችን እንግዲህ 22 ተሻሞል አንደኛ ህንጻ ላይ ነው። በባለፈው እንዳሳየሽ ቆንጆ ልብሶችን አሳይቼሽ ነበርና በጣም ብዙ ከስተመር ወዷቸው ብዙ ኦርደሮችን ተቀብዬ ነበር። ዛሬ ደግሞ ቆንጆ የፈትል ልብሶችን እና የሽመና ልብሶችን ይዤ ሽመቻል እንዲሆኑ ነዶችን አሳይሻለሁ። ብትን ነዶችን መልካም እንጀምር። እሺ እንግዲህ ሳሳይሽ ዛሬ ከለበስኩሽ ነው ማሳይሽ። እንግዲህ በባለፈው እንዳሳየዋችሁ ብዙ ጠባብም ሰፊም ያልሆኑ ልብሶችን ነበረ ብዛት ሳሳያችሁ የነበረ። ከዛ ውስጥ እንግዲህ የታዘዝኩት ነው ይሄ የግሩፕ ልብስ ነው። በባለፈው እንግዲህ እንዳሳየዋችሁ እንደዚህ ጠባብም ሰፊም ያልሆኑ መካከለኛ የሆኑ ልብሶችን ነበር ሳሳየ ነበርና ከስተመሮቼ ወደውት ያዘዙኝ የግሩፕ ልብስ ነው። ለሰርግ ነው የታዘዘው። እንደምታዩት መነኑ ጽድት ብሎ በሁለት አይን መነን የተሸመነ ነው። አንድ አይነቱ ነው የተሸመነላቸው። ይሄ የእጅ ጥልፍ ነው። የሚገርምሽ መነኑ ነው ተመሳሳይ ነው፣ ግን ከስራኛው የእጅ ጥልፍ ነው። እንደው እነሱ በሚፈልጉት ነው የለበስኩትም የእጅ ጥልፍ ነው። ከዛ ደግሞ ይሄ ደግሞ የማሽን ጥልፍ ነው። ኦልሞስት ተመሳሳይ ነው፣ ምንም ልዩነት የለውም። ይሄኛው ለስላሴው ነው ልዩነታቸው። ያው ከስተመሮች በሚፈልጉት አይነት ነው ከስራኛው ጋር። በቃ ተመሳሳይ ነው ኦልሞስት። እንግዲህ በከስተመር ፍላጎት ነው። የእጅ የሚፈልጉት የእጅ ተሰርቶላቸዋል በመነንም ቢሆን ማለት ነው። እና እንደዚህ ሆኖ በግሩፕ እንግዲህ ያዘውኛል ከስተመሮቼ። በግሩፕ ሲለበስ ድምቅ ያደርጋል። እንግዲህ የወሰዱትም ይሄ ገና መጣው ያልወሰዱት ናቸው። የወሰዱትም በጣም ቆንጆ አስተያየት ሰጠውኛል፣ ወደውታል። እና ወደዚህ ደግሞ ስናልፍ ደግሞ የፈትል ልብሶች ናቸው። እነዚህም የግሩፕ ልብሶች ናቸው። እንደምታዩቸው ፈትሉ በጣም ቆንጆ ሆኖ በደንብ ጥቅጥቅ ብሎ የተሸመነ ነው። የተመታ ፈትል ነው፣ ያው ማየት ይቻላል። ዝርዝር ያለ አይደለም። ከዛ ደግሞ ይሄ በማሽን የተጠለፈ ነው፣ ግን የእጅ ነው የሚመስለው። ኦልሞስት በጣም ብዙ ልብስ ነው ይሄ የታዘዘው። እንደምታያቸው ጌጦቹም በጣም ውበት ሰጠውታል። እንደምታዩ ልብሱ ቆንጆ ሆኖ ነው የተጠለፈ። እነሱ በፈለጉት አማራጭ እንደዚህ ሆኖ ነው የተሰራላቸው። ወገቡ ላይ ላስቲክ ይደረጋል፣ ላስቲክ አለማድረግም ይቻላል። ያው እንደነሱ ፍላጎት ነው። እንደምታዩ እንደዚህ ሆኖ ፈርጦቹ ውበት ሰጥተውታል። የተለየ ውበት በጣም ነው የሚያምረው። ይሄ በቃ በመስቀልም በፍላወርም መሆን ይችላል። ያው እንደ ከስተመሮቹ ፍላጎት እንደዚህ ሆኖ እነሱ ባዘዙት ምርጫ ተሰርቶላቸዋል ማለት ነው። ስንት ነው ዋጋቸው? እነዚህ እንግዲህ የግሩፕ ልብሶች የእጆቹ 18500 ናቸው። እነዚህኛዎቹ ደግሞ የማሽኖቹ ደግሞ 14500 ናቸው። እነዚህኛዎቹ ደግሞ እንደምታየው ቆንጆ ነጠላና መቀነት ይኖረዋል። እንደዚህ ሆኖ አልቆለት 13500 ናቸው። ቆንጆ ነው። እንግዲህ እነዚህ ፈትሎች ናቸው። ሸማኔዎቻችን በጣም ቆንጆ ጽድት ያለ የተመታ ፈትል እንደሚሸምኑ ቅድም ነግሬያችሁ ነበረ። በደንብ የተመታ ፈትል ነው። ከዛ ደግሞ በእጅም በማሽንም ይጠለፋሉ። እንግዲህ እነዚህ ፈትሎች እንደምታዩቸው በጣም የሚያምሩ አገረኛ ሲለበስ ደግሞ በጣም ነው የሆኑ ነገሮች ናቸው። እንግዲህ እንደዚህ ልቅ ሆኖም ሲሰራ በጣም ውበት አላቸው። እንደምታዩት በቃ ሰፊ ሆኖ ልቅቅ ብሎ በጣም ፍሪ ሆኖ የተሰራ ልብስ ነው። ላስቲክም መግባት ይችላል። እንግዲህ ይሄ የማሽን ጥልፍ ነው። ከዛ እነዚህ ጌጦቹ ገብተዋል። እነዚህ ጌጦች እንግዲህ በጣም ውድና ቆንጆ የሚባሉ ጌጦች ናቸው። ለፈትል ቀሚስ ለየት ያለ ውበት ነው የሚሰጡት። በጣም ነው የሚያምሩት። እንግዲህ እንደምታዩ የጌጦቹ ውበት ልብሱን አድምቆታል ማለት ነው። በቃ ይሄ ጎንደረኛ አይነት ጥልፍ ሆኖ ግን ጌጦቹ መግባታቸው ለየት ያለ አድርጎታል። በዛ ላይ ልቅቅ ብሎ ነው የተሰራ። ይሄ እንግዲህ ትክክለኛ ባህሉ ነው። መቀነት እዚህ ላይ ነው የሚደረገው፣ ጉንፍ ተደርጎ እንዲደረገው። እንግዲህ ክሮቹ በጣም የሚያምር ማይለቁ ቆንጆ ጽድት ያሉ ክሮችን ነው የምንጠቀመው። ፈትሉንም እንደምታዩት በጣም የሚያምር ነው። ስንት ነው አሁን ይሄ በማሽንም በእጅ መጠለፍ ይችላል። እንግዲህ በማሽን ይሄ አልቆለት እስከነጌጡ ከሆነ 15500 ብር ነው። በእጅ ከሆነ ደግሞ 18500 ነው ማለት ነው። በጣም የሚያምር ልብስ ነው እንደምታዩት። ጌጦቹ ካለ አልገቡበት ደግሞ ይቀንሳል ማለት ነው። ጌጦቹ ናቸው ትንሽ ልብሱን ውድ የሚያደርጉት። ያንቺንም እንደምታዩ እንግዲህ ቆንጆ ሰፋ ያለ ደብል ወራጅ የሚባለው ነው። በጣም ሰፊ በጣም የሚያምር እንግዲህ ቆንጆ የሆነ ልብስ ነው። በጣም ብዙ ጊዜ ሰርተነዋል። ይሄ ሽመናው ያንቺ ጥለቱ በጣም የሚያምር ጥለት ነው እንደምታዩት። እንግዲህ ከዛ እንግዲህ ሳሳያችሁ እንደነበረው በፈትል ሆኖ
የሽመና ልብሶች ናቸው እነዚህ በጣም የሚያምሩ የጥለት ልብሶች ናቸው። እንግዲህ ይሄ ዲዛይን ያላቸው ጥለቶች ናቸው። በጣም ነው የሚያምሩ። ብዙ ጊዜ ሽመና ልሙጥ ጥለት ስለሚደረግ እንደዚህ ዲዛይን ሆኖ ተሰርቶ አያውቅም ማለት ነው። በጣም ነው የሚያምር። ፈትሉንም እንደምታዩት የተመታ ቆንጆ ፈትል ነው። ነጠላና መቀነት አላቸው። በጣም የሚያምሩ ነው። በደብል የወረደ ነው። እንግዲህ ይሄ እንግዲህ አልቆለት 18500 ብር ነው። እንግዲህ ከኋላዋም እንደምታዩት ከላይ አንድ ደረጃ ዲዛይን አለው ማለት ነው። የታችኛው ዲዛይን ከላይ ተደግሞ በጣም የሚያምር ልብስ ነው። እንደምታዩት የማሽን አይመስልም፣ የእጅ ጥልፍ ነው ሁሉ የሚመስለው። በጣም የሚያምር ጽድት ሆኖ የተሰራ ነው። እንግዲህ የእጅ እንሰራለን፣ ያው ጊዜ ይፈልጋል እንደ ፍላጎታቸው። ከዛ ውጭ ግን ጽድት አድርገን በእጅ መጠለፍ ይችላል። ቆንጆ ሆኖ ይሰራል ማለት ነው። ከዛ የምንቀጥለው ወደ እነዚህ ነው። እነዚህም እንግዲህ ደብል ወራጅ የሚባሉ በጣም የሚያምር ፍክት የሚያረግ ደማቅ ብሉ በቃ የሚያምር ከጥቁር ጋራ ሲሆን በጣም የሚያምር ሉክ የሰጠው ፈቱንም በቃ ያደመቀው ሌላ ልብስ ነው የሚመስለው። እንግዲህ አንቺ ያደረግሽው አይነት ነው የሚመስል ዲዛይን ያለው ልብስ ነው እንደምታየው። ሰፋ ብላ ጥለቷ ዲዛይን ያላት ናት። በጣም ነው የሚያምር ጥለቱ። ፈትል አይመስልም። በጣም ቆንጆ ሆኖ የተሸመነው እንደምታየው በጣም የሚያምር ልብስ ነው። ቆንጆ ልብስ ነው። እንግዲህ ከላይ እንግዲህ ይሄም ተደራቢ እንትን አለው ማለት ነው። ከኋላም ጥበብ አለ። እንግዲህ ለከስተመሮች ለተመልካች ታሳያቸው ከሆነ እንግዲህ ደረጃ አለው ማለት ነው። የታችኛው ከላይ ተደግሞ በጣም ነው የሚያምር ሲደረግበት። ይሄ እንግዲህ ጥልፉን እንደምታየው በቆንጆ ሆኖ የተጠለፈ የማሽን አይመስልም። በጣም ለስላሳ ነው። የእጅ ጥልፍ ነው የሚመስለው። እንግዲህ ይሄ ከስተመሮቻችን 18500 ብር ነው። በጣም የሚያምር ቆንጆ ነው ዋጋው። በጣም የሚያምር ልብስ ነው። እንግዲህ ልስልስ ያለ ነው እንደምታየው በቃ የእጅ ነው የሚመስል የማሽን አይመስልም። መልካም። ከዛ ቀጣዩ የምናየው ይሄ ነው። ይሄ አዲስ ልብስ ነው። በጣም ነው የሚያምር። እቺ ዲዛይኗ በጣም ለየት ያለች በሸፒ ሁና ፈትሉና በሸፒ የተሰራች ናት። በጣም ነው የምታምር። እንደምታያት ከላይ ሽክፍ ያለች ናት። በዚህ ጋርና በዚህ ጋር ያሉት መስቀሎች ደግሞ ሌላው ውበት ሰጥቶታል ልብሱ። ይሄ ልብሱ እንግዲህ አረንጓዴ መደቡ ነው። ጥቁር ከላይ ዲዛይን ተደርጎበታል። በጣም የሚያምር ቆንጆ ልቅም ብሎ የተሰራ ልብስ ነው። እንደምታዩት ሽመናውም ለየት ያለ ሽመና ነው። ይሄ መሀሉ አረንጓዴ ሙሌት ሆኖ ጉብጉብ አለበት ማለት ነው። ዳርዳሩ ጉብጉቦቹ በጣም የተለየ ውበት ነው የሚሰጡት ልብሱን። በጣም የሚያምር ነው። እንግዲህ ደንበኞቻችን ታውቁታላችሁ ብለን እናስባለን። የፈትል ሆነ አሰራሯ በጣም ቆንጆ ነው። በጣም የምታምር ሽክፍ ያለች ልብስ ናት። እንግዲህ ያው ፈትል ትንሽ ከበድ ይላል ለሚሉ ከስተመሮቻችን ሽክፍ ብሎ ደግሞ እንደዚህ ቆንጆ ሆኖ እንሰራለን። በእጅም በማሽንም እንሰራለን። እንግዲህ ይሄ አሁን አልቆለት እንግዲህ 16500 ነው። በጣም ነው የሚያምር። እንደምታዩት ለስላሳ ነው። በቃ ምንም የማይከብድ ቆንጆ የሆነ ልብስ ነው። ብዙ ጊዜ ፈትል ሲሆን ይከብዳል ለሚሉ ከስተመሮች ይሄ በጣም ለስላሳ የማይከብድ ልብስ ነው። በጣም ነው የሚያምር። እንግዲህ ከስተመሮቻችን ዛሬ እንግዲህ ያዘጋጀንላችሁ እነዚህን የመሳሰሉ ቆንጆ ቆንጆ የፈትልና የሽመና ልብሶች ናቸው። እንግዲህ ተመልካቾቼ እንግዲህ የተሰሩትን አሳይቻቸዋለሁ። አሁን ደግሞ የምናሳያቸው ሽመናዎችን ይሆናል። ብትል ልብሶችን ነው በሽመና የተሰሩትን ነው የምናሳያቸው። እንደነገርኩሽ የኔ ከስተመሮች አብዛኞቹ መካከለኛ ልብስ ይወዳሉ። ያው ሰፊ ልብስ የሚወዱም እንዳሉ ሆኖ አብዛኞቹ መካከለኛ ልብስ ይወዳሉና የምጀምርላችሁም ከዛ ነው። ይኸው ከመጀመሪያ እዚህ ጋር ካረኩት ልብስ ነው ማሳያችሁ። ይሄ ነጠላው ነው እንደምታዩት። ሲታይ ምን ያህል ቆንጆ እንደሆነ እንድታዩት ነው እዚህ ጋር ያደረኩት። በጣም የሚያምር ልብስ ነው። እችኛይቷ ደግሞ ነዷ ናት። ኦልሞስት ተመሳሳይ ነው የክሩ አገባብ። ይሄ ፒንክነቱ ከብሉ ጋር ሻይኖቹ መሀል ላይ ያሉት ሳባው በጣም አሳምሮታል ልብሱን። ከዛ አልቆለት ሲሰራ ደግሞ በጣም የሚያምር ልብስ ነው። ሁለት አይነት ነው እንደምታዩት። ጽድት ያለ መነን ነው ማሳየት ይቻላል። መነኑ ምንም ጥያቄ የለውም። ቆንጆ ሆኖ ይሄ በቃ ኦልሞስት ገበያ ላይ ያልወጣ ልብስ ነው። አዲስ ልብስ ነው። በጣም ነው የሚያምር። እንግዲህ እነዚህ አልቆላቸው 14500 ናቸው። 14500 ደብል መነን አድርገን ነው የምንሰራኛ። ያው እንደሚታወቀው ቆንጆ ነው። ቆንጆ ልብሶች ናቸው እነዚህ። እንግዲህ እነዚህ ቆንጆ ናት። እንደነገርኩሽ በግሩፕ ቢደረጉ በነጠላ ቢደረጉ በጣም የሚያሳምሩ ልብሶች ናቸው። እንግዲህ እነዚህ አልቆላቸው 14500 ነው። መልካም። እሺ ሌላስ? ከዛ ወደ ሲኝቷ ነዶ ልምጣልሽ። እንግዲህችም መካከለኛ የምትባል ልብስ ናት። እንደምታያት በጣም የሚያምር በቃ በጣም የሚያደምቅ ልብስ ነው። ይሄ እንግዲህ ነጠላው ነው። እንደምታዩ ነጠላው ግሬስ አለው። ከዛው ከጥለቱ ትንሽዬ አነስ ተደርጋ በተመሳሳይ ራሱ ዲዛይን ሙሉ ለሙሉ ዲዛይኗ በትንሽዬ ገብታላት ነው የተሰራችው። በጣም ነው የምታምር። ይሄ ወይን ጸጁ ሻይኑ በጣም አሳምሮታል ልብሱን። በጣም ነው ሪፍሌክት የሚያደርግ። ከስተመሮች እያያችሁት ከሆነ ተመልካቾች በጣም ብዙ ክር ነው ያለው እዚህ ውስጥ።
በጣም ነው የሚያምር። ያው እንደምታዩት ብዙ የተቀላቀለ ክር ኑሮት ግን አገባቡ በጣም ቆንጆ ነው የተሰራ። ጽድት ያለ ልብስ ነው እንደምታዩት። ሁለት አይን ነው በቃ ሁሉም ልብሶቻችን የኛ ሁለት አይን ናቸው። በጣም ጽድት ብሎ የተሰራ ልብስ ነው። 4 አርብ አይመስልም። በጣም ሰፊ ወርድ ነው እንግዲህ እንደምታዩት። ይሄ ተገጣጥሞ ሲሰራ ደግሞ በጣም የሚያምር ልብስ ነው። ቀጠን ያለ ጥበብ ለሚፈልግ እንግዲህ ይሄ መካከለኛ የሚባሉ አይነት ናቸው። በቃ ቀጠን ያሉ አይደሉም፣ ሰፊም አይደሉም። በጣም የሚያምሩ አሁን ላይ በጣም የሚወደዱ ልብሶች ናቸው። እንግዲህ ይሄም በዛ ተመሳሳይ አልቆለት 14500 ነው ማለት ነው። መልካም። ሌላስ? ከዛ እንግዲህ ማሳያችሁ ወደ ሰፋፊዎቹ ነው። ሰፋፊ ነዶዎችን ይዤልሻለሁ ዛሬ። በጣም የሚያማምሩ አዳዲስ ገና ገበያ ላይ ያልወጡ በጣም የሚያማምሩ አዳዲስ ሰፊ ጥለቶችን በጣም የሚያደምቁ በቃ የአርብ ልብስ ለምን የሚያስብሉ አይነት ነዶዎችን ነው የሽመናዎች ናቸው ያሉ። በጣም ነው የሚያምር። እንደምታዩ እንግዲህ ወይን ጠጅ ከፒንክ ጋራ ኦሬንጅ ነው የሚባለው ከኦሬንጅ ጋር ተቀላቅሎ ነው። ኦልሞስት ግን ኦሬንጁ እንደ ላይት ፒንክ ሆኗል። በጣም የደመቀም አይደለም እና ውስጡ እንደምታዩ ሼን የሚያደርግ ሳብ አለው ማለት ነው። አልፎ አልፎ በጣም ነው የሚያምር ልብሱ አልቆለት በጣም የሚያምር ልብስ ነው። እንግዲህ በሚቀጥለው ቀረጻችን ላይ እናሳያቸዋለን አልቆለት ብለን እናስባለን። በጣም የሚያምር ልብስ ነው። ሰፊ አርብ ነው። ሁለት አይን ነው። እንግዲህ ይሄ ደብል መነን ሆኖ ሲሰራ አልቆለት በጣም የሚያደምቅ ለሙሽራ ለአጃቢ ለእናት የሚሆን አይነት ልብስ ነው። በጣም ነው የሚያምር። ቆንጆ ልብስ ነው። በቃ የአርብ ልብስ ትንሽም ከበድም ስለሚል አሁን እንደዚህ አይነት አማራጭ ለማይወድ ሰው ይሄ በጣም አማራጭ የሚሆን አይነት ልብስ ነው። ይሄ እንግዲህ አልቆለት 19000 ብር ነው። በጣም የሚያምር ሰፊ ወርድ ነው። ይሄ ማየት ይቻላል። ነጠላውንም እንደምታየው በጣም ትልቅ የሚባል አይነት ነጠላ ነው። ጥበቡ ማየት ይቻላል። ከስተመሮች በጣም የሚያምር ልብስ ነው ተመልካቾቻችን። ይሄ እንግዲህ አልቆለት 19000 ብር ነው። በጣም ተመጣጣኝ ነው ዋጋችን ባይዘወይ። እሺ ቀጣይ ደግሞ የምናሳያችሁ በጣም ቆንጆ ብዙ ሰው የሚወደው አይነት ከለር ሰፊ ሽመና ልብስ ነው። በጣም የሚያምር ልብስ ነው። ይሄ ዶቃ ነው የሚባለው። ብሉ ነው በቃ ከለር ነጭ ላይ ያምራል። ይሄ ብሉ በቃ ከቢጫ ጋራ ተወስሶ በጣም የሚያምር አይነት ልብስ ነው ያለው። ጥቁርም ስላለው በጣም አልደመቀም፣ አልፈዘዘም። ልብሱ በጣም ግሬስ የሚሰጥና የሚያምር ልብስ ነው። ሻይኖቹ ከርቀት ነው በቃ ብዙ ደንበኞቻችን በቃ ይሄን ልብስ አይተውት የአርብ ልብስ እስከሚመስላቸው ድረስ ሙሉ ጥልፍ ነው የሚመስል፣ ሽመና አይመስልም። በጣም የሚያምር ጽድት ብሎ የተሰራ ልብስ ነው። በጣም ነው የሚያምር። እንደምታየው መነኑ በጣም ሰፊ ወርድ ሆኖ ሁለት አይን መነን ነው። ጽድት ያለ መነን ነው። እንደምታየው ቆንጆ አድርገን እንሰራላችኋለን። በደብል መነን ሲሆን ይሄ በጣም የሚያምር በቃ ለሙሽራ ለእናት የሚሆን በጣም ቆንጆ ልብስ ነው። ክሮቹ አገባባቸው በጣም ጽድት ያሉ ናቸው። እንደምታያቸው በጣም የሚያምር ልብስ ነው። እንግዲህ ይሄ ነጠላውን ማየት ይቻላል። ነጠላውም ከቀሚሱ ጋር በጣም የሚያምር ልብስ ነው። ያው ማየት ይቻላል ተመልካቾቻችን። ሻይን ስለሚያደርግ ደግሞ ከርቀት ነው የሚያበራ። በቃ ለማታ ፕሮግራም ለቀንም ፕሮግራም በጣም የሚያምር ልብስ ነው። ይሄ ሪፍሌክት ስለሚያደርግ እንግዲህ ከስተመሮቻችን ይሄ አልቆለት ተመሳሳይ ከዛ ጋር 19000 ብር ነው ዋጋቸው። በጣም ሰፊ ወርድ ነው። በጣም ነው የሚያምር። የአራቱ ነው ሲገጠም በቃ 5 ወርድ ማለት ነው ኦልሞስት። በጣም የሚያምር ልብስ ነው። እንግዲህ ፕሮግራም ያለባችሁ ማዘዝ ትችላላችሁ። ቆንጆ ቆንጆ ልብሶች ነው ዛሬ መጣሽ። በጣም ቆንጆ ቆንጆ ሽመናዎችን ያዘን። ሁሌም ለደንበኞቻችን ጽድት ያለ ነገር ይዘን መምጣት ስለምንፈልግ አዳዲስ ሽመናዎችን ይዘን መጣን። ከዛ በቀጣይ ደግሞ እንደምታየው አሁን ዙሮ የሰርግ ወቅት ስለሆነ በጣም ብዙ ሰው ይፈልጋቸዋል ብለን ያሰብናቸውና ያሸመናቸው ሰፊ ሰፊ ልብሶች ናቸው። በጣም የሚያማምሩ ደመቅ ያለ ነገር ለሚፈልግም ደማቅ፣ ፈዛዛ ነገር ለሚፈልግም ፈዘዝ ያሉ ብዙ ቆንጆ ቆንጆ ሽመናዎችን ያዘን። እንደምታዩት ይሄም እንደምታዩ በጣም የሚያምር ሲልቨርም አይደለም ላይት ፒንክ የተቀላቀለ የተወሰወሰበት ነው። ቡኒ ይሄ ፈዛዛ ቡኒ በርገንዲኑም በጣም የሚያምር ሆኖ ነው የገባ። ዳይመንዶቹን እነዚህ አገባባቸውን በቃ በጣም የሚያምር አድርጎ ነው ልብሱን ሉክ የሰጠው። ይሄ የቢጫው አገባብ ራሱ በቃ ልብሱን ከርቀት እንዲደምቅ አድርጎታል። ከዛ ሻይን አለው ውስጡ ያው ይታያቸዋል ብዬ አስባለሁ ተመልካቾች። በጣም የሚያምር ልብስ ነው። የዳይመንዶቹ አገባቦች ማየት ትችላላችሁ። በጣም ጽድት ብሎ የተሰራ ሽመና ነው። በጣም የሚያምር ለፕሮግራም የሚሆን በጣም የሚያዘንጥ ሰፊ አርብ ጽድት ያለ ሁለት አይን መነን ልብስ ነው። እንግዲህ ለፕሮግራማችሁ ማዘዝ ትችላላችሁ። ቆንጆ አድርገን የተለያየ ነገር ያለበት እንግዲህ ቆንጆ አድርገን እንሰራላችኋለን። እንግዲህ ከነጠላው ጋር ሲታይ በጣም ግሬስ ያለው ልብስ ነው።
በቃ ትክክለኛ የፕሮግራም ልብስ ነው የሚሆነው። በጣም ነው የሚያምር። እንግዲህ እዘዙና ቆንጆ አድርገን እኛ ደግሞ እንሰራላቸዋለን። እንግዲህ ይሄ አልቆለት ተመሳሳይ ከዛ ጋር 19,000 ብር ነው ማለት ነው። 19,000 ተመሳሳይ ናቸው ዋጋቸው። እነዚህ አዳዲስ ሽመናዎች ስለሆኑ አሁን ደግሞ ይሄ አብሽ ከለር ወይም እርድ የሚባለው አይነት ከለር ልብስ ነው ይዘንላቸው የመጣን። እንግዲህ ይሄ ሙሉውን በቃ በሳባ ማለት ይቻላል የተሰራ ልብሱ። በጣም የሚያምሩ ጎልደን የተለያዩ ከለር ሳባዎች አሉት። በጣም ፈዘዝ ብሎ ግን በቃ ድምቅ የሚያደርግ አይነት ልብስ ነው። በጣም ነው የሚያምር። ለፕሮግራም የሚሆን ልብስ ነው። በቃ የተጋነነ ነገር ማይወዱ ነው። ፍክት ማለት የሚፈልግ አይነት ሰው የሚለብሰው አይነት ልብስ ነው ስላላት በደንብ አገባባቸው የክሮቹ በጣም የሚያምር ብዙ ያልበዛ ክር ሆኖ ግን የሚያምር በቃ ግጥጥም ብለው በቃ የሚገርም የሆነ ሉክ የሰጡት አይነት ልብስ ነው። በጣም የሚያምር ማየት ይቻላል። ጽድት ያለ ነው። ይሄ ለፕሮግራም መሆን ይችላል፣ ለበዓልም መሆን ይችላል። እንግዲህ በግሩፕም በነጠላም በጣም የሚያደምቅ ልብስ ነው። በጣም የሚያሳምር ልብስ ነው። ጽድት ያለ ሁለት አይን መነን ሰፊ አርብ ነው። እንዳያቸዋቸው እንደነዛ በጣም የሚያምር ልብስ ነው። እንግዲህ ማየት ይቻላል። ስንት ናት አሁን? እቺ አልቃላት 17,000 ብር ናት። ያው ከነዛ ትንሽዬ ትቀንሳለች። ብዙ የክር አይነቱ ትንሽ ያልበዛ ወጥ የሆነ ነገር ስለሆነ ይሄ ትንሽ ይቀንሳል። በጣም ግን የሚያሳምር ልብስ ነው። ከነዛ ሁሉ ይበልጣል። ይሄ በጣም የሚያምር እይታ ያለው ልብስ ነው። በጣም ጽድት ብሎ የተሰራ ልብስ ነው። ይሄ እንግዲህ አዲስ ነገር ስለሆነ ገበያ ላይ ያልወጡ ልብሶች ነው የምናሳያችሁ። በጣም የሚያምር ነው። እንግዲህ ከ3 በላይ ለምትመጡ ደግሞ አስተያየት እናደርጋለን። ዲስካውንት አለው። ዲስካውንት እናደርጋለን። ከ3 በላይ ሆኖ ለሚመጡ በጣም የምታምር ልብስ ናት። ከዛ ቀጣይ ደግሞ እንደነገርኩሽ ደረጃ ልብሶችን ነው ማሳየሽ። ያው እንደ ሰው ፍላጎት ደረጃ የሚፈልግ ደረጃ፣ ሰፊ የሚፈልግ ሰፊ፣ መካከለኛ የሚፈልግ መካከለኛ ነው የምናሸምነው። እንግዲህ እነዚህ ደግሞ ደረጃ ልብሶች እንደምታያቸው ቆንጆ ናቸው። ደረጃ ሆነው ግን በቃ የማይሰለቹ ቆንጆ ሆነው በአዲስ መልክ የተሰሩ ናቸው። እንግዲህ ደረጃ ልብሶች የተለመዱ ናቸው። ቀለል ላለ ፕሮግራም ለግሩፕ የሚሆኑ ልብሶች ናቸው። ግን እነዚህ አዲሱ ነው። በቃ ማይሰለቹ አንዱ ይሄ መውጣት ይችላል፣ መቀነስ ይችላል። ሁለት ብቻም ሆኖ በጣም የሚያምር ልብስ ነው። ብዙ ጊዜ ደረጃ ልብሶችን እንደዚህ ነው እንዲሆን የሚፈልጉት። በሁለት ሲሆን ደግሞ ሞር በጣም ቆንጆ ነው ይሆናላችሁ። እንደ ሰው ፍላጎት እና ይሄ በጣም የሚያምር ከስር ወይን ጸጁ በጎመኔ እንግዲህ ተቀላቅሎ በጣም የሚገርም ሉክ ነው የሰጠው። የሚያምሩ ከዚህ ላይ የሚያምሩ ዲዛይኖች አርቶችን ተጠቅመዋል ሸማኔዎቻችን። እንግዲህ በጣም የተጠበቡ ነው። በጣም የሚያምር ልብስ ነው። እንግዲህ እንደምታዩት በጣም ሰፊ አርብ ነው። እንደ ትልልቆቹ አርባችን እንግዲህ የኛ የታወቀ ነው። በጣም ሰፋፊ ነው። መነኑም ጽድት ያለ ሁለት አይን መነን ነው። እንግዲህ ድራቢ መነን ሲደረብበት ደግሞ በጣም ቆንጆ ሆኖ ነው የሚሰራው። እንደምታዩት አሁን ይሄ አልቆለት 14,000 ብር ነው። 14,000 ቆንጆ ነው ዋጋው። በጣም የሚያምሩ ፌር ነው ዋጋችን። ያው ከስተመሮቻችን እንዲያመሰግኑና ነው ብዙን ቆንጆ ነው ምንፈልግ። ያው የተጋነነ ነገር አንጠራም። ቆንጆ ለልብሱ የሚመጥን ዋጋ ነው የምንሰጠው። ከዛ ቀጣይ የማሳያችሁ ደመቅ ያለ ሆኖ በደንብ በሳባ የተወሰወሰ ሙሉ ሳባ የሆነ ልብስ ነው የማሳያችሁ። እንግዲህ እንደምታዩት ደማቅ ነገር ለሚወድ ሰው በጣምም ደማቅ አትባልም። ሻይ ወርቃማ ነገሯ በስቷል። መደቡ ሙሉውን እንዳለ እንግዲህ ወርቀ ዘብ አለው። በጣም የሚያምር ልብስ ነው። ወርቀ ዘቡ እንግዲህ ሪፍሌክት ያደርጋል ከርቀት እንደምታዩት። እችም እንግዲህ ደረጃ ልብስ ናት። እች እንደዚህ መውጣት ትችላለች። ሁለት መሆን ትችላለች። ልክ እንደዚህ አንዷ ሰፊዋ ከዚህ ሆና ከላይ ተደራቢ ቀጠን ብላ ስትደረግባት በጣም የምታምር ትሆናለች። አይ ለሚፈልግ ሰው ደግሞ ይሄ ሶስተኛውም ደረጃ መግባት ይችላል ማለት ነው። በጣም ሶስቱም ሲሆን ፍክት የምታረግ ናት። በጣም የሚያደምቅ ነው። እንደምታዩት ከስተመሮቻችን በጣም ቆንጆ የሆነች ልብስ ናት። በጣም ቆንጆ አርብ ነው። መነኑም በጣም ቆንጆ የሚባል ነው። እንግዲህ ይቺ አልቃለት 14,000 ብር ነው። ተመሳሳይ ናት ከዛች ጋር 14,000። በጣም ቆንጆ የሚባል ነው። ነጠላውንም እንደምታዩት ነው። ሰፊ ነጠላ ነው። እንግዲህ በግሩፕ እንደሚመጡ ተናግረናል። ቅናሽ እንደምናደርግ ከ3 በላይ ለሆኑ ቆንጆ ነው። ደግሞ ልብሶቹም ያምራሉ። ፍክት በጣም ቆንጆ ነገሮች ናቸው የያዝነው። እንደምታዩት እንግዲህ ችኛይቷም ደግሞ መካከለኛ የምትባል አንድ ወጥ የሆነች
ሽመና ናት። በጣም የምታምር ደመቅ ያለ ነገር ለሚፈልግ ሰው እንግዲህ መደቡ በቢጫ ላይት ቢጫ ሆኖ ፒንክ ቡኒ የተቀላቀለበት አይነት አርት ነው። በጣም ነው የሚያምር። ዲዛይኗ በጣም የምታምር ማትሰለች፣ በቃ ቆንጆ ሆኖ በወራጅም በሹራብም አንገቱ ዙሪያውን በቪ በተለያየም ነገር ቢሰራ በጣም የሚያምር ልብስ ነው። በጣም ቀይ ስለሆነችም ደግሞ ለሁሉም ሰው ድምቅ የሚያደርግ ከለር ነው። እንግዲህ ነጠላዋን እንደምታያት እራሷ አነስ ብላ ትንሽዬ ብቻ አነስ ብላ ኦልሞስት እኩል ማለት ይቻላል ከነዶ ጋር ሆና የተሰራች ናት። ሙሉ ራሱ ዲዛይኗ ገብታለች። እንግዲህ በጣም ትልቅ ነጠላ ነው። ነጠላው ማየት ይቻላል። በጣም ትልቅ ነጠላ ነው። እንግዲህ ማየት ይቻላል። ነጠላችን በጣም ዘንጣፋ የሚባል አይነት ነጠላ ነው ያለነ። እንግዲህ ይሄ ቆንጆ ሆኖ እንደዚህ ሆኖ 14500 ነው የምንሰራው። 14500 ሁለት አይን ሰፊ ነዶ ነው። እንግዲህ ማዘዝ ትችላላችሁ። በግሩፕም በነጠላ ሙናችሁ ማዘዝ ትችላላችሁ። እንግዲህ ከ3 በላይ ለምትመጡ ተናግረናል። ከስተመሮቻችን ዲስካውንት እናደርጋለን ማለት ነው። ዝግጅታችሁን እንግዲህ አምራችሁ ዋሉ ነው። ቆንጆ ልብሶች ናቸው። በጣም እናመሰግናለን። ዋጋቸውም አሪፍ ነው። እንግዲህ መልካም። እሺ ቤኪ፣ እንግዲህ እስካሁን በፈትሉም በሽመናውም ብዙ አማራጭ ያላቸው ልብሶችን አሳይተሽናል። እነዚህን ደግሞ የሚፈልጉ አድራሻሽና ስልክ ቁጥርሽ ንገሪኝ። እሺ እንግዲህ ቅድም ተመልካቾቻችን በመግቢያው ላይ ተናግሬ ነበረ። እንግዲህ እኛ የምንገኘው 22 አውራሪስ ሆቴል አጠገብ ተሻሞል አንደኛ ፎቅ ቁጥር 107 ነው። መጣችሁ ዘዙን። ከ3 በላይ ለሚመጡ አስተያየት እናደርጋለን። በደንብ እንግዲህ ቆንጆ ቆንጆ ልብሶች አሉን። እንግዲህ በታማኝነት ቆንጆ አድርገን ሰርተን ካላችሁበት የምንልክ ይሆናል። ካልሆነ መጣችሁ መውሰድ የምትችሉ ይሆናል ማለት ነው። መልካም። ስልክ ቁጥርስ? ስልክ ቁጥር 0918 19 15 52 ነው። ደውሉልን። ቴሌግራም ላይም መላክ ትችላለች። ዋትሳፕ ላይም ታገኙናላችሁ። እንግዲህ በዛ ኮንታክት ማድረግ ትችላላችሁ። መልካም። እሺ፣ በጣም እናመሰግናለን። እሺ ቴንክ ዩ። እሺ ተመልካቾቼ፣ ለዛሬ ያስኩት ፕሮግራም ይህንን መስል ነበረ። እንደተመለከታችሁት እንግዲህ ብዛት አማራጭ አላቸው የፈትልም የሽመናም ቀሚሶችን አሳይቻችኋለሁ። በቀጣይ የአድራሽ ሚዲያ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።